በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመላው ዩቲዩብ ተከታታዮች እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ሕያው እግዚአብሔር ይችን ሰዓት ባርኮና ቀድሶ የሰጠን አምላካችን ክብርም ምስጋናም ስግደትም በፈጠረው አንደበት ሁሉ በሰማይም በምድርም ከፍ ብሎ የተመሰገነ ይሁን፣ አሜን። ዛሬ ደግሞ በመግቢያው ላይ እንደገለጽኩት በግምት እስከ 20 ሚሊዮን የሚደርስ የአካል ጉዳተኛ ባለባት አገር ላይ የርኩሳን መናፍስት ድርሻ ይህንን የአካል ጉዳት በማድረስ ሁኔታ ላይ ምን ያክል ፐርሰንት ነው የሚለውን የየራሳችን ሁላችንም ግምት ቢኖረንም ለውይይት የሚያበቃ ርዕስ መሆኑን ግን አምንበታለሁ ማለት ነው። እንደ እግዚአብሔር ፍቃድ በዚህ ሁኔታ ላይ እንነጋገራለን። ይሄ ሁሉ ምንድን ነው? ጤና ይስጥልኝ የሚለው የአባቶቻችን የሰላምታ አቀራረብ እጅግ የሚማርክና ውብ ባህላዊም መንፈሳዊም ርስታችንና መገለጫችን ነው ማለት ነው። ጤና ይስጥልኝ ብዬ እጀምራለሁ። እኔም እንግዲህ ጤና ይስጥልኝ የሚለው ቃል በመንፈሳዊ እይታ ምን አይነት ጸጋና ሞገስ ያደረበት አባባል ወይም ደግሞ መልካም ምኞት እንደሆነ ለሁላችንም ግልጽ ነው። ጤና ይስጥልኝ እንደምን አደራችሁ ይላሉ። እንግዲህ ጤና ይስጥልኝ በበጎ ስነ ምግባርም በመንፈሳዊነትም መልካም ምኞትን ማቅረብ ስለሆነ ይሄ የተመሰገነ ቃል ነው ማለት ነው። ቀጥሎ እንደምን ዋላችሁ ሲባል ደግሞ እግዚአብሔር ይመስገን ብለን ስንመልስ እግዚአብሔርን ለማመስገን ምክንያት ሆነን ማለት ነው። ሰላምታ አቅራቢው ሰው ጤና ይስጥልኝ እንደምን ዋላችሁ ሲል እንግዲህ ይሄ በረከትን የሚያሰጥ እግዚአብሔርን ስም በምስጋና የሚያስነሳ ትውፊትና መንፈሳዊ ቃል ነው ማለት ነው። ይሄ ሲባል ግን አሁን ብዙ ነገሮች እየተለወጡ እንደሄዱ ለሁሉም ግልጽ ነው። ታዲያስ ሲባል መልሶ ታዲያስ ነው የሚለው። የእግዚአብሔር ስም መልካም ምኞት ምናምን የሚባለው ነገር እዚህ ጋር አይሰራም። ሀይ ብሎም ሊያልፍ ይችላል። እንደገናም ደግሞ አማን ነው ቢል ራሱ ጠየቀው አማን ነው ብሎ ሊያልፍ ይችላል። ይሄ መልካም ምኞትም አይደለም፣ ጥያቄ ነው። እንደገናም ደግሞ እግዚአብሔርን ለመመስገን ደግሞ ምክንያት አልሆነም። መልካም ምኞት እንደምን አደርክ ብሎ እንኳ አልጠየቀውም። አማን ነው ሰላም ነው ምናምን በቃ ይሄ ከድሮዎቹ አንጻር ሲታይ በቂ የሆነ የሰላምታ አቀራረብ አይደለም እና በዛን ሰዓት ደግ ሰዎች በነበሩበት እግዚአብሔርን የሚፈሩት ደግሞ ጉባኤ ተሰርተውላቸው ተምረው አይደለም፣ የተማሩ ሆነው መጽሐፍትን አንብበው አይደለም፣ አልተማሩም። ቢማሩም ደግሞ መጽሐፍ የማግኘት እንትናቸው በጣም አነስተኛ ነው። ስለዚህ እንደ ሕገ ልቦና በቅንነት እግዚአብሔርን ሲያመሰግኑ የሚኖሩ ሰዎች ናቸው ማለት ነው። ወይም ደግሞ በአባባል ደረጃ በግጥም እንኳ ተመስገን ነው እንጂ ሰው ባያሌው ታሞ ካማረሩትማ ይጨምራል ደግሞ እያሉ አለማማረር ነው የታመመ ሰው የሚለውን እንዲሁ በልምድ ከመንፈሳዊ እይታ እንኳ ባይሆን በንጽህና ስለሚኖሩ በተሻለ ቅድስና ካሁኑ ትውልድ ስለሚኖሩ ቅድም እንዳልኩትም በሰላምታ አቀራረብም የተባረኩና የተመሰገኑ ስለሆኑ ሰውን በማክበርና በፍቅርም የሚኖሩ ስለነበሩ የእግዚአብሔር ጸጋና ሞገስም እንዲሁ ምንም ሳይማሩና ሳያነቡ የተገለጠላቸው ነበሩ ማለት ነው።
እንግዲህ ይሄን ካልኩ በኋላ በዋናነት የንግግሬ ወይም ደግሞ የመወያያ ርዕሴ መግቢያ የሚሆነኝን የመልአከ መንክራት ግርማ ወንድሙ ምርጥ አባባል ከምላቸው ወይም ደግሞ አነጋገር ከምላቸው ውስጥ አያልቅበት ወይም ደግሞ ሬዲዮ አብሲኒያ ቃለ መጠይቅ ባደረገላቸው ሰዓት ወይም ደግሞ ቁጥር 1 ላይ ማለት ነው ምን የሚል ጥያቄ ጠይቋቸው ነበረ? በሽታ ሁሉ አጋንንት ነው ወይ ብሎ ባላቸው ሰዓት ነው። ይህ እንግዲህ ይህንን በጣም የምገረምበትን ቃል መልስ የሰጡት ማለት ነው። ምንድን ነው እሱ? አጋንንት ሁሉ ወይም ደግሞ በሽታ ሁሉ አጋንንት አይደለም። የስጋ በሽታ አለ። ነገር ግን ይሄን የምናውቅበት አካሄድ አለን። ያ አካሄድ ምንድን ነው? ድሮ ቅንና የዋህ የሆኑ እናት አባቶቻችን በነበሩበት ሰዓት አሉ፣ ቅድም እንዳልኩት ማለት ነው። እነዚህ ሰዎች ራስ ምታት፣ የእግር ቁርጥማትም፣ ምንም ወገብ ስብራትም የሚማቸው አንድ ቴትራ ሳይክል ለ10 አይነት በሽታ ይዘው ሂደው ለ10 አይነት በሽታ አንድ መድኃኒት ፈውስ ይሰጣቸው ነበር። አሁን ግን ተገልብጦ 10 መድኃኒት ለአንድ በሽታም ተወስዶ ፈውስ የለም። ይሄ ማለት ምን ማለት ነው ሲሉ ይሄ የማያሸማ አጭር መልስ ነው ማለት ነው። እንግዲህ አንድን መድኃኒት ሲወስዱ አንደኛ እድናለሁ ብለው የሞራል ዝግጁነት እግዚአብሔርን ተስፋ የማድረግ አካሄድ አላቸው። ከዛ ቅድም እንዳልኩት የራስ ምታትም፣ የእግር ቁርጥማትም፣ የወገብ በሽታም፣ ጉንፋንም ምንም ይታመሙ ያን መድኃኒት ከዛ ተስፋ ከሚያደርጉት የሞራል ዝግጁነት ጋር አድርገው ሲወስዱት ይድናሉ። አሁን ይሄ ሁሉ የለም። እንደተባለው ከውጭ ሀገር ይምጣ መድኃኒት ተብሎም የመዳን እድሉ በጣም እየጠበበ ከሄደ ብዙ ሰው እርግጥ ነው ይድናል። ሕክምናም ጥሩ ነው። ነገር ግን ከዛኛው የተገላቢጦሽ ሆነዋል ማለት ነው በዚህ ዘመን። እንግዲህ ኢትዮጵያ ውስጥ ምን ያክል የአካል ጉዳተኛ አለ የሚለውን ሰርች አድርጌ ባገኘሁት መሰረት በኢትዮጵያ በውል ባይታወቅም በዓለም አቀፍ ደረጃ በየሀገሩ ካሉት የአካል ጉዳተኞች ውስጥ ከ17 እስከ 20% የሀገሪቷን ነዋሪ የሚያክል የአካል ጉዳተኛ ይኖራል ተብሎ ይታሰባል ይላል። ከዚህ ውስጥ የተፈጥሮ ወይም ደግሞ ጄኔቲክ ከውልደት ጀምሮ የሚከሰቱ አሉ። እንደገና ደግሞ በሽታዎች አሉ እንደ ፖሊዮ፣ ስኳር ወይም የነርቭ በሽታዎች፣ አደጋዎች አሉ። የመኪና አደጋ፣ የስራ ላይ አደጋ፣ የጦርነት ጉዳቶች አሉ። የጤና አጠባበቅ ጉድለት ደግሞ በምጥ ጊዜ የሚከሰቱ ጉዳቶች ወይም የተመጣጠነ ምግብ እጥረት፣ እነዚህ ሁሉ ከተለያየ እና የጤና ስታቲስቲክስ ጥናቶች የተወሰዱ አማካይ ግምቶች ናቸው ማለት ነው። ለምሳሌ ይሄንን በአሃዝ በምናይበት ሰዓት እንግዲህ አሁን ሳይንስ ላይ ነው ያለነው ወይም ደግሞ በሕክምና ደረጃ የሚሰጠውን መላምት ነው እያየን ያለነው ማለት ነው። ወደ አጋንንት ወይም ደግሞ ወደ መናፍስት ጉዳት ቀጥሎ እመጣበታለሁ። ለምሳሌ ፖሊዮ፣ የአይን ህመም፣ ስኳር እና የነርቭ በሽታዎች ከነዚህ አካል ጉዳተኞች ውስጥ ከ30 እስከ 40% የሚይዘው ይሄ በሽታዎች የተባሉት ወይም ደግሞ አሁን የጠቀስኳቸው የበሽታ አይነቶች ናቸው ማለት ነው። በጤና አጠባበቅ ጉድለት የሚመጡ ደግሞ ቅድም በምጥ ወቅት የሚደርስ ጉዳትና የተመጣጠነ ምግብ እጥረት ተብሎ የተገለጸው ከ25 እስከ 30% ይደርሳል ይላል። ሌላው በአደጋ ምክንያት ይመጣል የተባለው ነው። እንግዲህ በአደጋ ምክንያት ይመጣል የተባለው ደግሞ ከ15 እስከ 20% የመኪና አደጋ፣ የስራ ላይ አደጋና የጦርነት ጉዳቶች የሚለው ነው። የተፈጥሮ ወይም ደግሞ ጄኔቲክ የተባለው ደግሞ
እንግዲህ ሳይንስም ያመነው ነው። ይሄ ከ10 እስከ 15% የሚሆነው ከቤተሰብ የሚወረስ ወይም በፅንስ ወቅት የሚፈጠር ብሎ አብሮ ሲወለድም እንደዚህ ሆኖ የሚወለድ ልጅም እንዳለ ይጠቅሳል ማለት ነው። በነገራችን ላይ ፖሊዮ ሲባል አሁን መድኃኒት ቢሆንም ብዙ ችግሮች እንዳሉ ይታወቃል። ነጮች ምን ይዘው ላኩብን ይሆን ምናምን እያለ ሰው እየተጠራጠረ እየፈራ ነው ለፖሊዮም ለሌሎች ክትባት የሚያቀርበው። በአንድ በኩል ደግሞ ኧረ ይሄ እግዚአብሔር ሲጠብቅ ነው እንጂ ልጄን አቅርቤ አስከትቤ ምንድነው በሽታ የለም ብሎ የሚያምንም ሊኖር ይችላል። በራሱ ይሄም ትክክል ነው ለማለት አስቸጋሪ ነው። ምክንያቱም ሕክምና በእግዚአብሔርም የተፈቀደና እውቅና ያለው ሙያና ተሰጥኦ ነው። በመንፈሳዊ ከዚህ ያመለጠ ነገር ሲኖር ደግሞ የመናፍስት አሰራር ሊሆን ስለሚችል በጸሎት በስግደት እና በጥምቀት እንደሚወጣ እግዚአብሔር ይህንን አስቀምጧል ማለት ነው። ስለዚህ ክትባቶችንም ዜሮ ማድረግ ሕክምናንም እንደዛ ማድረግ አይደለም። ሁሉም በየፊናው የራሱን የሆነ ድህነትን ለማምጣት የራሱን የሆነ ድርሻ ሁሉም ይወጣል ማለት ነው። እንግዲህ ከውልደት ጀምሮ ወይም ከቤተሰብ በነገራችን ላይ ለምሳሌ የመኪና አደጋ፣ የስራ ላይ አደጋ፣ የጦርነት ጉዳቶች በሚለው 15 እስከ 20% የሚለው በሀገራችን ላይ ይሰራል ብዬ አላስብም። ምክንያቱም ይሄ የመኪና አደጋ አንዳንድ ጊዜ በዓለም ላይ አንደኛ ናት ይባላል። ትክክለኛ መላምት ባይሆንም በጣም በከፍተኛ ሁኔታ ከዓለም ሀገራት በጣም የታወቀ የመኪና አደጋ ችግር እንዳለ ግን ይሄ የሚካድ ሀቅ አይደለም። ሌላው የጦርነት ጉዳቶች የተባሉ ጦርነት በዓለም ደረጃ በዚህ ልክ ምናልባትም ከደቡብ ሱዳን ወይም ደግሞ ከሌሎች ሀገሮች ቀጥሎ በየዘመናት የአካል ጉዳት የሚፈጠርባት አገር ናት ቢባል ምንም ክደት የለም። ምክንያቱም ጦርነት የማይጠፋበት ሀገር ነው በየዘመኑ በየጊዜው። ስለዚህ በፐርሰንቱ እኔ በግሌ አልስማማም፣ በእኛ ሀገር ላይ የሚሰራ አይደለም ለማለት ፈልጌ ነው። እና እነዚህ ሁሉ ነገሮች የሚመጡት ከስጋ በሽታ ብቻ እንዳልሆነ ግን በትክክል ተሰምሮበት ሊታለፍ የሚገባ ሀቅ ነው። እስኪ ወደ ሌላ ወደ መንፈሳዊ እይታ ደግሞ ወይም ደግሞ ስለ አጋንንት አሰራር በምንሄድበት ሰዓት ደግሞ ቀደም እንደተባለው አብሮ ከመወለድ ጀምሮ አጋንንት ዘርን የማበላሸት እቅዱ ከፍተኛ ስለሆነ እንደዚህ አይነት ጉዳቶችን ያደርሳል። ከነዚህ እርኩሳን መናፍስት ውስጥ ደግሞ ለምሳሌ ቡዳ፣ ዛር፣ መተት፣ የአየር አጋንንት የመሳሰሉት ከዓይነ ጥላ ውጭ የሆኑ እርኩሳን መናፍስት በሰው ልጅ ላይ የአካል ጉዳት እንደሚያመጡ ከተወለደም በኋላ ከመወለዱም በፊት እንደሚያመጡ ይሄ ፍጥጥ ያለ ሀቅ ነው ማለት ነው። የትኛው አጋንንት የትኛውን በሽታ ያመጣል የሚለውን ራሱን የቻለ ፕሮግራምና እቅድ ስላለኝ በዛ ደረጃ በዛ ርዕስ ውስጥ ለመተንተን እፈልጋለሁ ወይም ደግሞ እሞክራለሁ። ለምሳሌ አዳዲስ በሽታዎች አሉ። አዳዲስ በሽታዎች ማለት ለምሳሌ ኤችአይቪ ከዘመናት በኋላ የመጣ ነው። ሌሎች ወረርሽኞች አሉ፣ ፈንጣጣ፣ ብቻ ብዙ ናቸው። ሌላም ደግሞ ለምሳሌ ዲስክ የሚባል በልጅነታችን ስሙን አናቅም። ይሄንን ካንሰር የሚባል ይህ ስሙም አይታወቅም። ዘመኑ በተራቀቀ ቁጥር አጋንንትን በዛው ልክ
እየተራቀቀ ራሱን እየለወጠ ለአንዱ በሽታ መድኃኒት ሲገኝለት ሌላ እየሆነ የሚመጣ ገዳይ፣ በዛ ላይ የማይድኑ በሽታዎች አሉ። የማይድኑ በሽታዎች ሲባል ካንሰርና HIV የመሳሰሉት የማይድኑ ናቸው፣ ወይም ደግሞ ገዳይ የሚባሉ ናቸው። አሁን እንግዲህ መንፈሳዊ ሁኔታ ላይ እየዘረዘርን ስለሆነ እነዚህ የማይድኑ የተባሉት ድነው ብዙ ጸበል ቦታ ላይ ለፍልፎ አጋንንት ሲወጣ ብዙ ጊዜ አጋጥሞናል። ካንሰር ሐኪም ቤት ተኪዶ ቀን ተቆርጦለት በዚህ ቀን ነው የምትሞተው ተብሎ እንደ ፕሮግራም የተነገረው ሰው ሁሉ እንደ ዳነ ይታወቃል። HIV እንደዛው HIV ነኝ። እንደውም አንዳንድ ቦታ እኔ በአካል እንደሰማሁት አንድ ልጅ ወጣት ሴት ላይ ያለ አጋንንት ድሮ ዛር ነበርኩኝ፣ ይቺ ልጅ በሩካቤ አይደለም ለዛውም ሁኜ የመጣሁት ዛሩ ራሱ ነኝ ቀጥታ ወደ HIV የተቀየርኩት ሲል የሰማሁበት አጋጣሚ ሁሉ አለ። ይሄ ማለት ምን ማለት ነው? ይሄ ፍጹም አጋንንት እንጂ ቫይረስ ወይም ደግሞ ምናምን ቢባል ሊታመን አይችልም። ምክንያቱም እንደዛ ሆኖ ወጥቷል፣ ጮሆ ነው የወጣው እና እንደዚህ አይነት ተላላፊ የሆኑ በሽታዎችም አሉ። ለምሳሌ ተላላፊ ማለት ምንድን ነው? ተላላፊም መድኃኒት የሌላቸው ነው። ተላላፊ ሲባል ለምሳሌ ሄፕታይተስ ቢ የሚባለው አለ፣ HIV በራሱ አለ፣ ኮሮና። እንደዚህ አይነት በሽታዎች አንደኛ ከቡዳ መናፍስት ጋር የተያያዘ አሰራር ሂደት አላቸው። ምንድነው እሱ? በንክኪ ከሆነ ሰውየውን አንዱን ሰው በሚነካ ሰዓት በቡዳ በላው እንደማለት ነው። አሁን ይሄ የንክኪ ወይም በአመጋገብ ወይም በሌላ ሂደት አንዱ ወደ አንዱ ያስተላልፈው እንጂ ያው የቡዳ ሂደት ነው ማለት ነው። ብዙ ጊዜ እኛ በእርግጥ ቡዳ ብለን የምንለው ከዓይን የሚነሳ ሲሆን ነው። ከዓይን የሚነሳ ማለት ምንድን ነው? አንድ ሰው ሄዶ አንድን ሕፃን ልጅ ወይም ደግሞ ትልቅ ሰው ወይኔ ዓይኑ ያምራል ወይም ደግሞ ጥርሱ ያምራል በተባለ ሰዓት አብሮ የሚያየው ከዛ ሰው ጋር ተደብቆ ሸምቆ የሚኖረው አካል ወይም ደግሞ አጋንንት አብሮ ያይና ያን የተደነቀ የአካል ክፍሉን ያበላሸዋል ወይም ይበላዋል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ተላላፊ በሽታዎች ተብሎ አጋንንት ይሄንን ስራ ያሰራል ማለት ነው። ወይም ደግሞ እንደዚህ ያደርጋል። መተት ወይም ደግሞ ሌሎቹ በሽታዎች ሁሉ ይሄንን አይነት በዘር እስከመወለድ ድረስ አደጋ ያደርሳሉ ማለት ነው። ለምሳሌ አንድ ዛር ያለባት እናት ልጇን በምትወልድ ሰዓት ከመውለዷ በፊት ግብር ያስቀረችበት ካለ፣ ታመልከው የነበረ ወይም ደግሞ ያስቆጣቸው ነገር ካለ ያን ቁጣ የሚገልጸው ልጁን እንደዛ በማድረግ ነው። ምክንያቱም አንደኛ ኃይል እንዳለው እንድታውቅለት ይፈልጋል። ሁለተኛ መቀጣጫ ካደረገው ይሄንን ሌሎችን በምትወልድበት ሰዓት በራሷ ላይም አደጋ የማምጣት ብቃት አለው ተብሎ እንዲታመንና እንዲፈራ ስለሚፈልግ ይሄንን አይነት አደጋ ይፈጥራል ማለት ነው። ስለዚህ እንዲሁም ደግሞ መተት ወደ አንድ ሰው በሚላክበት ሰዓት ግደለው ከተባለ ሊገል ይችላል። ስበረው ከሆነም ደግሞ ሊሰብር ይችላል። ትዕዛዙን ይዞ እንደመጣ ማለት ነው። እና እንደዚህ አይነት አጋንንቶች የራሳቸው ድርሻ ሲታይ ምናልባትም በመላከ መንክራት አስተምሮ ይሄ ትክክለኛ የተጠና ስታቲስቲክስ ባይሆንም ከ75% በላይ በሰው ልጅ ላይ ህመም የሚያመጡት በተፈጥሮ ሳይሆን በአካል ጉዳት ላይ የሚያደርሱት እርኩሳን መናፍስት ወይም አጋንንቶች ናቸው
እስከ መባል ደርሷል። እኔ እንደውም በእኔ ግምትና አስተሳሰብ ደግሞ 80 እና 90% ሊሆን ይችላል ብዬ ነው ማስበው። አንድ ልጅ ዓይነ ስውር ሆኖ ከተወለደ ከእናቱ ማህፀን ጀምሮ ይሄ የተመጣጠነ ምግብ አለመብላት፣ በመወሊድ በምናምን የሚሉት ነገሮች ላያስኬዱ ይችላሉ። ይህ የርኩሳን መናፍስት አሰራር ነው። አብሮ ይወለዳል። ይሄ ማለት ደግሞ አብሮ የሚወለድ አለ፣ አብሮ የሚያድግ አለ፣ በኃጢአት ምክንያት የሚገባ አለ፣ እንደገና በምቀኛ ተልኮ የሚገባ አለ። ከነዚህ ውስጥ በአንዱ ሰው በአካል ጉዳት ሊጠቃ ይችላል። ቤተ ክርስቲያን አካባቢ ብዙ ጊዜ እግራቸው ነው እያነከሱ የሚሄዱ ሰዎችን ብዙ ጊዜ እናያለን። በተለይ በአገልግሎትም ያሉ ማለት ነው። እነዚህ በመተት የተጠቁ ወይም ደግሞ ይሄ ለሙከራ ተብሎ መመለሻውን ማወቅ አቅቶት እንደዛ ሆኖ ቀረ የሚባል አባባል ሲነገር እንሰማለን። መመለሻው ምንድን ነው? ይደግምና በድግምቱ ያ ሰው ሽባ ሆነ። መልሶ ደግሞ ከአጋንንቱ ጋር ስምምነት ወይም ደግሞ አጋንንቱ በሚፈልገው ደረጃ እውቀቱ ወይም ደግሞ አለማመኑ ወይም ደግሞ ቃል ኪዳን የተጋባው በስነ ስርዓት ካላካሄደለት አጋንንቱ ሰውየውን መልሶ አያድነው እና እነዚህን የመሳሰሉ ምክንያቶች በአብዛኛው የአካል ጉዳተኛ ላይ ይሄንን ስራ የመስራት አቅም እና ፍላጎት አላቸው ማለት ነው። እንግዲህ ቅድም እንዳልኩት ተላላፊ በሽታዎች አሉ። እንደገና ደግሞ ሐኪም ቀን ቆርጦላቸው ይሞታሉ የተባሉ የሚድኑ ነገር ግን ያጋንንት ሆነው የተገኙ በሐኪም ደግሞ ተላላፊ በሽታዎች ተብለው ስም የተሰጣቸው እንዳሉ በግልጽ ሊታወቅ ይገባል ማለት ነው። እንግዲህ ብዙ ጊዜ ለችግሮች እንነጋገራለን። መፍትሄው ምንድን ነው የሚለውን ነው ብዙ ጊዜ ሰው አሁን ግራ የሚገባው ማለት ነው። ቅድም እንዳልኩት ተመስገን ነው እንጂ ሰው ባያሌው ታሞ ካማረሩትማ ይጨምራል ደግሞ ማለት ራሱን የቻለ መንፈሳዊ አባባል ነው ቢባል ስህተት አይደለም። ይሄ ራሱ ናውረድ ብሎ እግዚአብሔርን ባማረሩ ቁጥር እግዚአብሔርን ማማረር ደግሞ ለሰይጣን የሚቀርብ መስዋዕት በመሆኑ አለማማረርን የሚመክር ስንኝ ስለሆነ ትክክለኛ አባባል ወይም ደግሞ ግጥም ነው ለማለት ፈልጌ ነው። አሁን ይሄንን ሁኔታ የተረዱ ሐኪሞች ያሉበት፣ ይሄንን ያልተረዱ መንፈሳዊ አገልጋዮች ደግሞ ያሉበት ዘመን ነው። በነገራችን ላይ አንዳንድ ሐኪሞች ይህን ተረድተው በቃ መዳን የምትችለው በመንፈሳዊ ሁኔታ ነው፣ ሂድና ተጠመቅ ብለው የሚልኩ ዶክተሮች እንዳሉ እኔ አውቃለሁ። መንፈሳዊ አገልጋይ ቦታም ሆነው ደግሞ ሄድ እስኪ እዛ ሄደ ብትለማመን ይሻላል፣ እንግዲህ እዚህ ከሞክረህ እምቢ ካለ ምን ይደረጋል ብለው ወደ ጠንቋይም ወደ ምንም የሚልኩም ደግሞ እንደዚሁ ባለማወቅ ተስፋ በመቁረጥ እንደዚህ አይነት እስከ አገልጋይ ደረጃ ይሄን የሚሉ ሰዎችም ደግሞ እንዳሉ ይታወቃል። እንግዲህ ተቀያየረ ማለት ነው። በሳይንስ የተማረ ዶክተር ወደ መጠመቅ ሄድ ይላል። በአገልግሎት ያለ በቤተ ክርስቲያን ያደገ ደግሞ ወደ ጥንቁልና ይልካል። ስለዚህ እንደዚህ አይነት ዘመንና ሁኔታ ላይ እንደደረስን ብዙ አመላካች ነገሮች አሉ ማለት ነው። ወይም ደግሞ የሚፈውሱና የሚያድኑ አባቶችን ተቃዋሚ ሆነው የሚቀርቡ ሰዎች
እነዚህ አገልጋይ ተብሎ ስም የተሰጣቸው ሰዎች ናቸው ማለት ነው። አሁን እነዚህ ችግሮች ብዙ ጊዜ ይነገራሉ። አዎ የርኩሳን መናፍስት ናቸው ብለን እንመን። ግን እንዴት እንዳን የሚለው ደግሞ ሌላው ቀጥሎ የሚመጣ አስፈላጊ ጥያቄና መወያያ ነጥብ ነው ማለት ነው። የሰው ልጅ ከዚህ ነገር የሚድነው በመንፈሳዊ ሕይወት ውስጥ ራሱን ሲያኖር ነው። የመንፈሳዊ ሕይወት አኗኗር ደግሞ ሲባል የታወቀ ነገር አለ። ያ ምንድን ነው? ለምሳሌ እኛ ስንማር በተለይ በመልአከ መንክራት መምህር ግርማ ወንድሙ ጉባኤ ላይ እንደተማርነው የመምህሮች የሚባሉት መንፈሳዊ የአኗኗር ዘዴዎች አሉ። ወይም ደግሞ ከእግዚአብሔር ጋር በምናደርገው ግንኙነት አጋንንትን ድል የምናደርግባቸው መሳሪያዎች ማለት ነው። ምንድን ነው የመምህሮች ስል? መጾም፣ መጸለይ፣ መስገድ፣ መቁረብ፣ መመጽወት፣ የጸሎት ቤት መስራት፣ እንደገና አስራት ማውጣት በራሱ እንኳ አጋንንትን የሚያቃጥልና ከኛ እንዲርቁ ወይም ደግሞ ስራ እንዳይሰሩ የሚያደርግ አካሄድ ነው ማለት ነው። ሌላው ቅድም እንዳልኩት የእግዚአብሔርን ጦርና ዕቃ ይዞ ነው እነዚህ ደግሞ አሁን ያልኳቸው የመምህሮች የሚፈጸሙት። ለምሳሌ ከነዚህ ውስጥ በዋነኛነት የምናውቀው እንደ መቁጠሪያ፣ የተለያዩ እቃዎችን እንጠቀማለን። ቅባ ቅዱስ፣ ጧፍ ወይም ደግሞ እንዲሁ የተጸለየባቸውን ነገሮች ሁሉ በዚህ ሁኔታ ተጠቅመን አጋንንትን ድል በማድረግ ከስጋ ደዌ መዳን እንችላለን ማለት ነው። እና የስጋ ደዌ አለ፣ በመናፍስት የሚደርስ ጉዳት አለ። የስጋ ደዌው በሕክምና በፍጥነት ሊድን የሚችል ነው። በዚህ በረቀቀ ዘመን ቴክኖሎጂ የት ደርሷል በሚባልበት ዘመን ከሐኪም ወይም ደግሞ መድኃኒት ጠፍቶለት አልድንም የሚል በሽታ አለ ለማለት በጣም ውስን ነው። አንዳንድ ሰው ለምሳሌ ቤቱ በጣም በጭንቅ ታሟል። ቅድም እንዳልኩት በዚህ በተራቀቀ የሳይንስና የቴክኖሎጂ ዘመን ሂዶ ምርመራ ሲደረግለት ግን ነፃ ነህ፣ ምንም የሚያሳይ ነገር የለም፣ ወደ ቤቱ ይዘህ ሂድ ይባላል። ይህ አሁን እንግዲህ ከቴክኖሎጂው ርቀት ጋር ምን ይባላል? ምክንያቱም ድሮ በዚህ መድኃኒት 10 አይነት በሽታ በአንድ መድኃኒት ድኗል ብለን አልፈን እዚህ የተራቀቀ ሰዓት ላይ ደርሰን ደግሞ ታሞ ሰውየው በጭንቅ ሄዶ ደህና ነህ ከተባለ ሌላ መላምት ሊሰጠው አይገባም። የርኩሳን መናፍስት አሰራር እንደሆነና መዳን ያለባቸውም ደግሞ በዚህኛው አካሄድ ብቻ እንደሆነ ሊታመን ይገባል ማለት ነው። እና በአጠቃላይ ጠቅለል ለማድረግ ያክል እግዚአብሔር በፈቀደው መንገድ መጀመሪያ ምንድን ነው የሚሉት ጠንቋዮች ጋር ከዳሚዎቹ ወይም ደግሞ ዛሩ ሲነሳ ሳይያዙ ነበር እንጂ ሳይያዙ ከተያዙማ ብዙ ነው መዘዙ የሚል ግጥም አላቸው። አብሮ ያደገ አብሮ የተወለደ ሲሆን ቶሎ የመውጣት ባህሪው አስቸጋሪ ነው። የባለፈው ፕሮግራሜ ላይ እንደተናገርኩት ይህ ወገን ከጾምና ከጸሎት ውጪ አይወጣም የተባለው አባቱ ከልጅነቱ ጀምሮ ነው ብሎ አብሮ መወለዱን መስክሮ ነው እንግዲህ። እና በተለይ አብረው የሚወለዱ አብረው የሚያድጉ እንደ ቤተሰብና እንደ ልጅ ሆነው ራሳቸውን ስለሚቆጥሩ እዛ ትውልድ ላይ ወይም ደግሞ ከ400 ከ500 ዓመት በፊት ጀምሮ እየተዋለደ የመጣ ነኝ ብሎ ስለሚያስብ እዚህኛው ትውልድ ላይ ደርሼ እንዴት ዘርነቴ ይቋረጣል ብሎ
ስለሚታገል ከዚህ መንፈስ ላይ ለመላቀቅ ዝም ብሎ እንደ ጉንፋን ወይም ደግሞ አስነጥሶ ወዲያውኑ የሚወጣ አጋንንት አይደለም እንደዚህ አይነቱ በተለይ። ስለዚህ ሰው የራሱን ድርሻ ከሱ የሚጠበቅበትን ሳይሰራ እግዚአብሔርን በእኔ ላይ ስራ ወይም ደግሞ ከዚህ ደዌ ፈውሰኝ ማለት አይቻልም ማለት ነው እና የፈተና አካል ሆኖም ሊመጣ ይችላል። ይሄ የፈተና አካል ደግሞ እግዚአብሔር የተፈቀደም ሊሆን ይችላል። ፈተናን ማለፍ ደግሞ ቅድስና ነው። ቀደም እንዳልኩት የድሮዎቹ በደንብ ፍቅር የነበራቸው ቅንነት የነበራቸው በትንሹ በጥቂቱ አመስጋኝ ጠዋት በልተው ማታ ራታቸውን በልተው አመስግነው ይተኛሉ እና በእነዚህ ሰዓት አጋንንቱም ራሱ እንዳሁኑ ተለምኖ እየመጣ ክፋት አስተምረ ነው የከሌ እንዲያርገው የከሌ እንዲበለው ተብሎ መምጣት ሳይጀምር በዛን ሰዓት ጫካ ላይ፣ ወንዝ ላይ፣ በረሃ ላይ፣ አየር ላይ በነበረበት ሰዓት እነዛ ሰዎች በዛ መድኃኒት በአንድ መድኃኒት ከ10 በሽታ ይድኑ ነበር የሚባለው ለዛ ነው። አሁን እንደውም ያ ያልኩት ወንዙና ጫካው ወይም በረሃው ንጹህ ነው ማለት ይቻላል። ምክንያቱም አሁን በሰው ላይ በልመና በጥሪ በአምልኮት ሰው ላይ ሰፍሯል እና ይሄን ስራ ቢሰራ የማይድን በሽታ ቢያመጣ ሰውን የአካል ጉዳተኛ ቢያደርግ ሌሎችንም አደጋዎች ቢያደርስ ምንም የሚገርም ነገር አይደለም እና ከሁለቱ አንዱ ላይ ሳይሆን የሚኖርበት ጊዜም አይደለም። ወይ ካጋንንት ወይ ከእግዚአብሔር መሀል ላይ ሆኖ መወላወል የማያስኬድ አደገኛ። ምክንያቱም መሀል ላይ ያለው ሰው ወደ አጋንንት ለጠለፋ ምቹ ነው ማለት ነው። አንዳንድ ጊዜ ያልጠራነው ሰው ሰርግ ላይም አይገኝም። እግዚአብሔርም ሳንጠራው ሳናመሰግነው ሳንጠይቀው ከመያዛችን በፊት ማለት ነው አይደርስልንም። ሳያዙ ነበር እንጂ ሳያዙ እንዳለው ሁሉ ማለት ነው። አስቀድመን በጾም በጸሎት በስግደት የቻልነውን እያደረግን የምንኖር ሰዎች ስንሆን እግዚአብሔር ለድህነት ይሄንን ያደርግልናል። ቀድመ መከላከል እንደሚባለው ማለት ነው። አንዳንድ ጊዜ ለአደጋ ነው ይሄንን ወይም ደግሞ የፖሊስ አባባል ነው። ብዙ ጊዜ ቅድመ መከላከል ይባላል። ቅድመ መከላከል በጸሎትም አለ። ልክ ከደረሰብን በኋላ አሁን አድነን ብለን ብንል ቀደም እንዳልኩት ሰርግ ላይ ያልተጠራ ሰው አይገኝም። ጥሪውም ደግሞ አይነት አለው። ነገ ጠዋት ልጄን ልደር ነው እንድትመጣ ብሎ ለነገ ሰርግ ላይ ማታ መናገርና ከሳምንት ወይም ከወር በፊት ጀምሮ ለሰውየው የሰርጉን ሁኔታ መንገር እኩል አይደሉም። አስቀድሞ የተናገረው ሰው ለዛ ሰው ምን ያክል አክብሮት እንዳለው፣ ነገ ልጄን ላገባ ነው ብሎ የተነገረው ሰው ደግሞ ምን ንቀት ነው ይሄ ምን ይሉታል ብሎ እንደሚል ሁሉ አስቀድመን ከእግዚአብሔር ጋር ኑሯችንን ብናደርግ የመጀመሪያው አካል የሚጎዳው አጋንንት ወደኛ የመቅረብ እድሉ በጣም በጣም የወረደና የቀነሰ ነው። እግዚአብሔር ፈቅዶለት ለፈተና የመጣ እስካልሆነ ድረስ ማለት ነው። ለፈተና ከሆነ ደግሞ ለጸጋ፣ ለክብር፣ ለሞገስ ነው። ከአጋንንት ጋር ለተዋረሱና ለሚኖሩ ሰዎች ደግሞ የግርማ ሞገስ፣ የመፍቅር ሄሰብ፣ የመስተፋቅር አቃቢ ርዕስ ሲደባደቡ አብሮ እንዲደባደብላቸው፣ በሰው ፊት ሲደርሱ ደግሞ
ግርማ ሞገስ በቃ የታወቀና ቃሉን እሱ በአንደበቱ እንዲናገርለትና በሰው ፊት ሞገስ ያለው እንዲሆን የሚያደርግ እነዚህን ነገሮች ሁሉ ይዞ የሚቀርብ አለ እና በአጠቃላይ ከእግዚአብሔር ጋር ስንኖር እግዚአብሔር ጋር መኖር ማለት ደግሞ ቀደም ያልኳቸውን ለእግዚአብሔር የሚቀርቡ መስዋዕቶችን መጾም፣ መጸለይ፣ መስገድ፣ መቆረብ፣ መመጽወት፣ የጸሎት ቤት መስራት፣ ማስቀደስ፣ መጠመቅ፣ አስራት ማውጣት እነዚህ አይነት ነገሮችን አስቀድመን የምናደርግ ከሆነ ያጋንንትን እድል ወይም መንገድ ወደኛ የሚመጣበትን ዘጋን ማለት ነው። እግዚአብሔር ይሄንን እንድናደርግ ኃይልም ብርታትም ጽናትም ይስጠን። በዚህ ሁኔታ ላይ እንድንኖር እግዚአብሔር ፈቃዱ ይሆንልን። በተከታታይ እንደዚህ አይነት ነገሮችን በእንደዚህ አይነት ርዕስ እያያዝኩ ለመምጣት እሞክራለሁ። ሼር እና ሰብስክራይብ አድርጉት። እግዚአብሔር ከሁላችን ጋር ይሁን። ሰላም ሆኑ። ይቆየን።